ጉዟችን ቀጥሏል ዛሬ ብስራተ ገብርኤል ተገኝቻለሁ ብስራተ ገብርኤልን እንግዲህ ዞር ዞር ብዬ አሳያችሁና ምሳ ሰዓትም ስለሆነ ትንሽ መመገብ ፈልጋለሁ አንድ ምርጫ ያደረኩት አሳ ቤት አለ ወደዛ ምን እንሄዳለን ከተማ በተባባልነው መሰረት ይሄው እዚህ ላፍቶ ሙሉ ወረድ ብሎ የሚገኘው ጀነሲስ አሳ ቤት ተገኝተሉኝ አብራችሁን ቆዩ ሰላም ደህና ነህ እንኳን ደህና ቆየህ በምሳ ሰዓት ነው የመጣው እሺ ማን ልበል ስምህን ሼፍ ንጉስ ይባላል ሼፍ ንጉስ እዚህ ጀነሲስ አሳ ቤት ውስጥ ሼፍ ነህ አንተ እንግዲህ እነዛ የሚጣፍጡ ምግቦች የምትሰራው አንተ ነህ ማለት ነው እኔና ጓደኞቼ በጣም ደስ ይላል ለምን ተባለ ትንሹ አሳ ቤት ትንሹ የተባለው መብራት ኃይል ትንሽ ቤት ነበርችና ብዙ ሰዎች እዛ እየመጡ ይጎበኙ ነበር ይመገቡ ነበርና እዛች ትንሿ ቤት እንገናኛሉ ይቀጣጣራሉ ከዛ የተወሰደ ነውና ትንሿ አሁን ግን በስራ ትልቅ ሆነናል ስማውለም ትንሿ መብራት ኃይል ገርጂ አካባቢ እንግዲህ የዛሬ 15 አመት አካባቢ ማለት ነው ከ15 አመት ጀምሮ እስካሁን ድረስ እንግዲህ በርካታ ልምዶች ያሉት አሳን የምትጠበቡበት ነገር ነውና እኔ በጣም ነው የምወደው አሳችሁ እስኪ የተወሰነው ነገር አሳየኝ እየዞረ እሺ ሼፍ በጣም ሰፊ ነው አው ሁለት ሬስቶራንት ነው ያለን አንደኛው ይሄ ነው ሁለተኛው አንደኛ ፎቅ ላይ ያለን በረንዳውንም እንጠቀማለንና ብዙ ሰፋ ያለ ቦታዎች አሉ ብዙ ሰው ማስተናገድ እንችላለን አው እንደው በጣም ብዙ ጊዜ ወረፋ አይገኝም ግን ከመጣ በኋላ ምግቡ በጣም ጣፋጭ በጣም ቆንጆ ነውና እዚህ ግን ምን ቸገር አይመስለኝም ሰፋም ያለ ስለሆነ በብዛት ሆነ ብንመጣ እንደፈለግን መስተናገድ እንችላለን እውነት ነው በደረቁ ከመናወራ ግን ቁጭ ብለሽ ለናንጭ እሺ ደስ ይለኛል አመሰግናለሁ እሺ ሼፍ በጣም አመሰግናለሁ ስንት ቅርንጫፎች አሉት ጀነሲስ አሳ ቤት ቅርንጫፍ ያለን ሁለት ነው ቁጥር 1 22 ዮሐንስ ክትፎ ቤት አጠገብ ቁጥር 2 ደግሞ ብስራተ ገብርኤልና ላፍቶ ሞል 100 ሜትር ገባ ብለን አሁን የምንገኝበት ማለት ነው እንግዲህ አሳን በተለያዩ ጣሞች ጣፋጭ አድርገው ንጽህናውን ጠብቆ በተለይ ደግሞ እነዚህ ሰፋ ባለ ቦታ ወደ ላይ 4 ፎቅ ይመስለኛል እዚህ ሁሉ ሰፋ አድርጎ አገልግሎት መስጠት ቀላል አይደለምና ስንት አይነት አሳዎች አሉ እዚህ የሚሰሩ በአይነት አማራጮች አሉ የተለያዩ አማራጮች አሉን ግን ሁሉንም ኢትዮጵያዊ ጣም እንዲኖራቸው አድርገን እናዘጋጃቸዋለን እንደውም አንድ ጓደኛ 52 አይነት የአሳ አይነት ነው ጀነሲስ አሳ ቤት የሚገኘው አለኝ እውነቱን ነው እውነት ነው ዋው ይገርማል በጣም ደስ ይላል እስቲ የተወሰነው እኔም ትንሽ እርቦኛል በመንገድ ያሳየሁኝ ነበር ብስራተ ገብርኤልና አምጣልኝና ደግሞ እየጠየቅኩ እንመገባለን እሺ መልካም ጊዜ ቴንክ ዩ ጀነሲስ ትንሹ አሳ ቤት እንግዲህ ሁለት አይነት ቅርንጫፎች አሉት ከዛሬ 15 አመት በፊት በመብራት ኃይል ገርጂ አካባቢ ነው የተጀመረችው ጀነሲስ ትንሹ አሳ ቤት ብዙ ሰዎች እንደው የዛሬ 15 አመት ሲነግሩኝ ትንሹ አሳ ቤት ጠብቂኝ እዛ ቦታ እንገናኝ እየተባለ ስሙን ይዞ እስካሁን ድረስ ትልቅ ብራንድ ሆኖ በተለይ ከተማ ውስጥ አሳን የሚመገቡ ሰዎች የሚመርጡት በጣም ጣፋጭ ሆኖ አሳዎች ያሉበት ቤት ነው ብስራተ ገብርኤል ወረድ ብሎ የሚገኘው ደግሞ ይሄኛውን የተገኘውበት ቅርንጫፋቸው ሰፋ ብሎ ብዙ ሰዎችን ማስተናገድ የሚቻልበት ነው ከ52 አይነት በላይ አሳን በተለያዩ ጣዕሞችና በተለያዩ ሳይዶች ከጎን በመንፈልገው ጣዕም አዘጋጅተው የሚያቀርቡ አሳ ቤት ናቸው አሳያው እንደምናቀው ንጽህና ጥራት ቆንጆ ጣፍጦ መሰራት የሚገባው ስለሆነ እኔ ብዙ ጊዜ መገባዋለሁ አሳቸው በጣም ነው የምወደው ሌላው እንግዲህ ለየት የሚያደርገው ጀነሲስ ትንሹ አሳ ቤትን እዚህ መተን መመገብ ከፈለግን 52ቱን ማሳዎች አምረው ተውበው ቆንጆ ሆነው መብላት እንችላለን አይ ቤታችን ሆነን ነው መመገብ ምን ፈልገው ካላችሁ ደግሞ
በየቤታችሁ የሚመጡ ቴካዌ ሰርቪሶች አሉ ምን ፈልገውን ትኩስ ሆኖ ቤታችን ይደርስልናል ሰፋ አድርገን ደግሞ በፕሮግራም መልክ አሳን ለየት የሚያደርጋቸው ደግሞ ከጎግል አፕ ስቶር ላይ ትንሿ አሳ ቤት ብላችሁ ዳውንሎድ ስታደርጉ ውጪ ሀገር ሆናችሁ እርቦኛል ካሏችሁ እንግዲህ ሞባይላችሁን ብድግ አድርጋችሁ አሳ ማዘዝ ትችላላችሁ ከውጪ እስከ ሀገር ውስጥ ድረስ ትንሿ አሳ ቤት አገልግሎት ይሰጣል ምግቦቹን ደግሞ እየቀመስን አብረን እናያለን እሺ እንዴት ነህ አሳ ኮምቦ ስንት አይነት ነው ያለው 5 አይነት ኦኬ እሺ አሳ ኮምቦ እና አሳ ጥብስ በጀነሲስ ትንሿ አሳ ቤት እንግዲህ እንደምታዩት እንደዚህ ለጤናችን ተስማሚ የሆነው አትክልት በራሳቸው ጣዕም ተዘጋጅቶ ይቀርብልናል ማንኛውንም አሳ ለመመገብ ስንፈልግ ስናስ መጀመሪያ ስታርተር ወይም ደግሞ ምግብን ለመጀመሪያ አፒታይታችን እንዲከፍትልን የሚቀርቡ ናቸው ሲያምር ግን ይሄን ብቻ የመጨረሻ አይመስለኝም ሼፍ ካልመጣ አሳን መብላት በብልሃት ይባላል እንግዲህ አሳን ስንበላ ተጠንቅቀን መብላት አለብን ጀነሲስ ጋር መተን ግን ልጆቻችን እንግዲህ በተለይ አሳን በጥንቃቄ መመገብ እንዳዋቂ ስለማይችሉ ተዘጋጅቶ በደንብ ለልጆች በሚመጥን ሁኔታ የሚዘጋጅ አሳ እንዳለ ነግረውኛል ከዛው እጪ ይሄ የምትመለከቱት ለእናንተ ለማሳየት ነው ይሄን ሁሉ ምግብ ያዘዝኩት ይሄኛው የተጠበሰ አሳቸው ነው በጣም ይታወቃል ፍሬሽ ነው እጅግ ጣፋጭ ነው ንጽህናውን በጠበቀ መልኩ የሚዘጋጅ ነው እንደምታዩት አንድ የተጠበሰ አሳ ብላችሁ ስታዙ ከ5 እና ከ4 በላይ አሳዎች ይቀርቡላችኋል ስለዚህ ሁለትም ሆናችሁ ሶስትም ሆናችሁ ብትመጡ ልክ እንደዚህ በብዛት መመገብ ትችላላችሁ ማለት ነው ሌላው ይሄኛው ኮምቦ ይባላል በውስጡ እንዳሳ ጉላሽ የቆሮሶ እንደምትመለከቱት ራሱን ችሎ እዚህ ጋር ደግሞ የተጠበሰ አሳ ዱለት የተለያዩ አትክልቶችና ራይዝ ስላለው እንዳልኩት ቅድም ሁለትም ሶስትም ሆነን ብንመጣ በበቂ ሁኔታ ተመግበን የምንስተናገድበት ቦታ ነው ማለት ነው መቅደስ ምግቡ እንዴት አገኘሽው በጣም ቆንጆ ነው ወደሻል በጣም ቆንጆ ነው ጣዕሙ በጣም ደስ ይላል ከየት ነው የምታመጡት አሳዎችን የምናመጣቸው ሀገራችን ካሉ ታይቆች ነው የምናመጣቸው በቀጥታ እኛ ራሳችንን ወደዚህ የምናስመጣው ስንት አይነት ያሳ ዝርያ አለ
ብዙ አይነት አለ። አሳዎች አሁን አንዳንድ ጊዜ የአሳውን አይነት የሚጠይቁ ሰዎች አሉና ምን አይነት አሳ ነው የምትጠቀሙ? ናይል ፐርች አለን፣ ቴላፒያ አለን፣ ኦርፊሽ አለን። ሁሉም እኛ ሀገር ይገኛሉ። ሁሉም እኛ ሀገር ይገኛሉ። በጣም ደስ ይላል። በጣም ቆንጆ ነው። እንግዲህ የተወሰኑትን ነው እኔ አዝዤ ለማሳየት የሞከርኩት። ቀሪዎቹን ደግሞ ሰዎች መተው ተመግበው ቢያዩዋቸው በደንብ እመክራለሁ። ሌላው በጣም የገረመኝ ነገር ከውጭ ሆነው ምግብ ማዘዝ ይችላሉ የሚል ነገር ሰማሁ። እንዴት ነው? እውነት ነው። አሁን ለምሳሌ ውጭ ያሉ ሰዎች ከሀገር ውጭ ያሉ ሰዎች ለዘመዶቻቸው፣ ለቤተሰብ፣ ለጓደኛ ከዛ ሆነው ኦንላይን በተመቻቸው የአከፋፈል ሲስተም ማዘዝ ይችላሉ። እኛ ሞተረኞቻችን ደግሞ በፍጥነት ጥራት ንጹህ ምግብ እናደርሳለን። በጣም ደስ የሚል። ስለዚህ አሳማረኝ እንግዲህ ዛሬ አሳምሮኝ ነበር ቢባል ጎግል ላይ ገብተን ከፍተን ጀነሲስ ትንሿ አሳ ቤት ነው የሚለው ራሱ www.genesisfishhouse.com ብለው ቢገቡ ያገኙታል። አንቺ እነዚህን አዘሽ እንጂ ብዙ ሌላ አማራጮች ያበሳሰል መንገድ አብስለን የምናቀርባቸው ምግቦች አሉ። ለሁሉም እድሜ ክልል የሚሆን አሁን ዘይት መጠቀም ለማይፈልጉ ሰዎች ግሪልድ ፊሽ አለን። በትንሽ ዘይት መጠበስ የሚችል ነው። ቤክድ ፊሽ አለን። ፖችድ ፊሽም አለን። ምን አይነት ናቸው እነሱ? በናይል ፐርች ነው የምንሰራቸው፣ ግን ከዘይት በትንሽ ዘይት ሊዘጋጁ የሚችሉ ነገሮች ናቸው። ለጤና ዘይት መጠቀም የማይፈልግ ሰው እነዛ መምረጥ ይችላል፣ መጠቀም ይችላል ማለት ነው። መልካም፣ በጣም ጥሩ አማራጭ ነው። አመሰግናለሁ። እሺ፣ መልካም ነው ሰርተህ የተመገብኩት። አመሰግናለሁ። እሺ፣ መልካም። እሺ፣ እንግዲህ ከልጅ እስከ አዋቂ ድረስ ከሀገር ውስጥ እስከ ውጪ ድረስ አሳን በተለያዩ ጣዕሞች አጣፍጠው የሚያቀርቡ ናቸው። ጀነሲስ ትንሿ አሳ ቤት ብስራተ ገብርኤልና 22 አካባቢ ከዮሐንስ ክትፎ ቤት ወረድ ብሎ ታገኙታላችሁ። ሲያጣጥሙ ጤና እውነትም የጀነሲስ መሪ ቃላቸው ነው። እኔም እሱን ተመልክቻለሁ። በጣም ጣዕም ያላቸው አሳዎች ከ52 አይነት በላይ ተዘጋጅተው በጣም የሚቀርቡ አሳዎችን እርሶ ቤተሰቡ መመገብ ትችላላችሁ። ቅድም እንዳልኩት በውጭ ሆነን አሳ ላማረው ቤተሰቦቻችን ለመጋበዝ ደግሞ የራሳቸው ከጉግል ላይ ዳውንሎድ አድርገን እንግዲህ ማዘዝ መጠቀም እንችላለን። ሳምንት በሌላ ዙረት ፕሮግራም እንገናኛለን። ቻው፣ ደህና ዋሉ።